በዚህ ሰዓት ከአዶናይ ቀጥሎ ሌላ ሰበርና አስደሳች መረጃ ተሰምቷል። እናንተ ደግሞ ገልቶች እየመጣችሁ እንኳን ደስ አለሽ who care ምን አገባኝ። አዶናይ ከእስር ተፈቷል። ጓደኛው ጃኒም በዚህ ሰዓት ከፌደራል ፖሊስ ማረሚያ ቤት መውጣቷን እርግጥ ሆኗል ማለት ነው። አዶናይ ተፈታ። የምርሽ ነው ማረም ስጋ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሬ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንገልጻለን። ለቻናላችን አዲስ የሆናችሁ ይሄንን ውድ ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሁላችንም ይሄንን ቪዲዮ ላይክ እናድርገው። ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን እንሂድ። ቲክቶከሩ አዶናይ ከእስር ተለቀቀ። በቅርቡ የፌዴራል ፖሊስና የአዲስ አበባ ፖሊስ በማህበራዊ ሚዲያ በተለይም በቲክቶክ ላይ የማህበረሰቡ ሞራልና እሴት የሚሸረሽሩ ተግባራትን ይፈጽማሉ ባላቸው ግለሰቦች ላይ የጀመረውን እርምጃ ተከትሎ በቁጥጥር ስር ውሎ የነበረው ቲክቶከር አዶናይ ከቀናት የእስር ቆይታ በኋላ ከእስር መለቀቁ ተረጋግጧል። አዶናይና ሌሎች 5 ቲክቶከሮች በፌዴራል ፖሊስ ወንጀል ምርመራ ቢሮ ወይም ሜክሲኮም አካባቢ ተይዘው የነበረ ሲሆን ፖሊስ በጥርጣሬ ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል። ሆኖም ለጉዳዩ ቅርበት ያላቸው ምንጮች ለዛሀበሻ እንደገለጹት የአዶናይ ጉዳይ በምርመራ ሂደት ታይቶና አስፈላጊው ምክር ተሰጥቶት በዋስ እንዲለቀቅ ተደርጓል። ከእስር የመለቀቁ ሂደት ከቅርብ ቀናት ወዲህ የተነሳ ካለው ጉዳዩን በሽምግልናና በምክር የመፍታት አዝማሚያ ጋር የተያያዘ መሆኑ ተሰምቷል። ከዚህ ቀደም በተመሳሳይ ጉዳይ ተይዘው የነበሩ አንዳንድ ግለሰቦች ይዘቶቻቸው በማስተካከልና ይቅርታ መጠየቅ እንዲሁም የማህበረሰቡ መልካም እሴቶች የሚያስተዋውቁ ስራዎቻቸውን ለመስራት በመስማማት ከክስ ነጻ ሲሆኑ እንደነበር ከዚህ ቀደም በሌላኛው ቲክቶከር ጃኒ ላይ የደረሰው የድሬዳው ክስ ማሳያ ነው። የአዶናይ መለቀቅ ተመሳሳይ ሂደት የተከተለ ሊሆን እንደሚችል አስተያየት ሰጪዎች ለዛሀበሻ ይገልጻሉ። ፖሊስ ሰሞኑን በወሰደው እርምጃ ቁጥራቸው ከ8 በላይ የሚሆኑ ቲክቶከሮችን በቁጥጥር ስር ያዋለ ሲሆን እርምጃው ትውልድን የመታደግ ስራ ነው በሚል በደጋፊዎችና የግለሰብ ነጻነትን የሚጋፋ ነው በሚል በተቾች መካከል ሰፊ ክርክር ማስነሳቱ ቀጥሏል። አዶናይ ከእስር መለቀቁን ተከትሎ ይህ ዜና እስከተሰራጨበት ጊዜ ድረስ በማህበራዊ ሚዲያ ገጾቹ ላይ እስካሁን በይፋ ያሰፈረው ነገር የለም። አዶናይ ከእስር ተፈቷል። ጓደኛው ጃኒም በዚህ ሰዓት ከፌዴራል ፖሊስ ማረሚያ ቤት መውጣቷን እርግጥ ሆኗል ማለት ነው። እንግዲህ ለአዶናይ ቅርብ የሆነ አንድ ሰው መረጃውን ለሚዲያዎች አጋርቷል። እንግዲህ ዛሬ ምሽት አዶናይ ከእስር መፈታቱ እርግጥ ሆኗል። ቀጣይ ሊሆን የሚችለውን ነገር ደግሞ እንገምታለን። መንግስት ዜና ሲሰራ በአባገዳዎች አሸማጋይነት ቲክቶከሮቹ ተለቀቁ ይባላል። እነዚህ 2 ቲክቶከሮች ብቻ አይደሉም፣ አዶናይ እና ጃኒ፣ ሌሎች የታሰሩ ቲክቶከሮችን በጠቅላላ በዚሁ መንግስትን ይቅርታ ይጠይቃሉ። የገዳ ስርዓት ደግሞ በጣም ለእርቅ ቅርብ የሆነ አስታራቂ ስርዓት ነው ተብሎ አባገዳዎች አሸማግለው ከእስር ተፈቱ የሚል ዜና ነገና ከነገ ወዲያ ይሰማል ማለት ነው። አብይ አህመድ በአንድ ድንጋይ 2 ጊዜ ያተርፍባል። ዜና የምስራች እንኳን ደስ አለን፣ እንኳን ደስ አላችሁ። ወንድማችን አዶናይ ጃኒና የተለያዩ ጓደኞቹ ዛሬ ወደ ቤታቸው ገብተዋል። ድንግል ማርያምን ጠርቶ ያፈረ የለም እስከ ዛሬ ድረስ ተስፋው ነበረች። ዛሬ ወደ ቤቱ እንዲመለስም ሆኗል። ወንድሜ እንኳን ደስ አለ። በዚህ እሱ እንዲወጣ ስትረባረቡ ለነበራችሁ የኢትዮጵያ ሕዝቦችም የምህረትና የይቅርታን ልብ ላሳያችሁ፣ የሰራውን ስራ ለመሰከራችሁ፣ ለደገፋችሁ፣ እሱ ይሄ ነበረ ይሄንን የአዶናይን ስራ እዩት ስትሉ ለነበራችሁ፣ ለአድናቂዎቹም ለተከታዮቹም እንኳን ደስ አላችሁ ለማለት እወዳለሁ። ሁላችሁም እንኳን ደስ አለ በሉልኝ። ጉዳዩንም ስትከታተሉ ለነበራችሁ ለፌዴራል ፖሊስ በጣም ከልብ እናመሰግናለን። ቴንክ ዩ። መሀል አስፋልት ላይ አቁሜ ነው ይሄን ቪዲዮ የሰራሁት። አዶናይ ከእስር ተፈቷል። በጣም ደስ ብሎኛል። ይሄንን ላደረጉ ላይክ ለሰላሙ ለርቁ እንዲሁም ደግሞ ለሱ መፈታት ምክንያት ለሆናችሁ ሰዎች በሙሉ እኔ በግሌ ከዚህ ከዲኤምቪ በጣም ላመሰግናችሁ እወዳለሁ። ደስ ይላል። ሌሎቹም የሚታዩ ሌሎቹም እነ ጃኒም ቢሆን ይታይ የሱም ነገር አኖስተ ሰርተዋል። ግን መታረም የሚችሉ ልጆች ናቸው እነዚህ ልጆች። ያው ውጭ ሀገር በመኖራቸው ትንሽ ከሀገር ባህል ጋር የተጣረሰባቸው ነገር ይኖራልና ያን ታሳቢ አድርጎ መንግስት ለነሱ አስተያየት ቢያደርግላቸው ደስተኛ ነኝ።
በጣም በጣም ደስ ብሎኛል። አዶናይ በጣም መስራት የሚችል ልጅ ነው ጋይስ። አገር መቀየር የሚችል ልጅ ነው። አንደኛ ልበቀና ልጅ ነው። ሁለተኛ አቅም ያለው ልጅ ነው። ሶስተኛ በኢንተርናሽናል ደረጃ አገሩን ማስጠራት የሚችል ልጅ ነው። ሰውን ማገዝ የሚችል አብሮ ማደግ የሚወድ ልጅ ነው እና እሱን ማሳደግ፣ እሱን ማበርታት፣ ከሱ ጋር አብሮ ማደግ በተለይ ለወጣቶች አርአያ መሆን የሚችል ልጅ ነው እና በጣም ደስ ብሎኛል። በደስታ የሰራው ቪዲዮ ነው። ማብራዘር እንኳን ከቤተሰቦች ጋር ቀላቀለ። እንግዲህ በርታ ነው የምልህ። ለወደፊት ያው ያሁኑ ነገር ያው ትምህርት ሆኖ እንደምታልፈው እርግጠኛ ነኝ። ሰላም ይብዛልኝ። ሰላም ነው ጋይስ። አሁን አንድ የምሰማው ጋይስ፣ እኔ እኮ አሁን ገና ከእንቅልፌ መነሳቴ ነው። ሌሊት ላይ የተፈታው አዶናይ ተፈቷል ጋይስ፣ ተፈቷል። በጣም ደስ ያለኝ የምር እንደዚህ ደስ ይለኛል ብዬ ነው ያልጠበቅኩት። የምር ነው የምላችሁ ማለት ነው። ይህንን ያደረጋችሁ እሱ እንዲፈታ እና ሌሎችም እንደተፈቱ ሰምተናል። እሱ እንዲፈታ ያደረጋችሁ ጥፋተኛ አለመሆኑን እንግዲህ ያውቃችሁ ከቀጠሮ በፊት ከ14 ቀን ቀጠሮ ተሰጥቶት እንደነበር የምናስታውሰው ጉዳይ ነው እና ከእሱ ቀን በፊት እንዲፈታ ላደረጋችሁላችሁም በጣም ነው የምናመሰግነው፣ በጣም ማለት ነው። እና በቃ ለሁላችሁም እንግዲህ ለአዶናይ አድናቂዎች በጣም ደስ ብሎኛል። እንኳን ደስ አላችሁ። መጀመሪያም ቢሆን እንግዲህ እንደማይገባው እስር ቤት ለሱ እንደማይገባው መታሰር እንደማይገባው ስንናገር ነበር። ለሌሎቻችሁም እንግዲህ ሁሉም ተፈቷል እየተባለ ነው ያለው። ለሌሎቻችሁ እንኳን ደስ አላችሁ፣ እንኳን ለቤታችሁ አበቃችሁ። አዶናይ በጣም ደስ ብሎኛል። አላቅም ብቻ እኔ እንጃ በስመ አብ እኔ እንደዚህ ደስ ይለኛል ብዬ አልጠበቅኩም። እና አሁን ገና ከእንቅልፌ መነሳቴ ነው። እኔ አልሰሞኝም ነበር፣ በጊዜ ነበር የተኛሁት ማታ ላይ። ለካ ሌሊት ተፈቷል ማለት ነው። እና አዶኑ ብቻ በጣም ደስ ብሎኛል። ተመስገን። ምን ይባላል ሌላ እንግዲህ ተመስገን። አጣርቶ መንግስት እንደሚለቀው እርግጠኛ ነበርን። እንግዲህ ጥፋተኛ አለመሆኑን አረጋግጦ ነው የለቀቀው። በጣም ደስ ብሎኛል፣ በጣም ማለት ነው። እና ቴንኪዩ ይሄን ያደረጋችሁ ሁላችሁም ቴንኪዩ፣ በጣም ነው የምናመሰግነው። እንኳን ደስ አላችሁ ሁላችሁም የአዶናይ አድናቂዎች ሁላችሁንም ማለት ነው። አዶናይ ተፈታ። የምርሽ ነው? ማርያም ስጋ ነቢቴነ አሁን ነው የተፈታው። ቋዝ ገሩ ጽውነት ወይ ናይ ሐቂ በቃ ሕጂ ጽዋል ዕጾው ናይ ቀዳማ ያخلن ነት ጽዩ ባ እንኳን ደስ አለሽ። እንኳን አብሮ ደስ አለ። እናንተ ደግሞ ገልቶች እየመጣችሁ እንኳን ደስ አለሽ ልጅ who care ምን አገባኝ ምንድነው ደስ የሚለኝ? ዩኒቨርሲቲ ጨርሶ አዶናይ ማስተሬቱን ያዘ ዶክተሬቱን ያዘ መሰለሽ እንዴ? አንቺና አንቺ በፈጠርሽው ስህተትና አመለካከት እኮ ነው ሰው የሚታሰረው። እናንተ አይደላችሁ እንዴት አላብሳ እንዴት አደርጎ ቀይ ልብስ አላብሳ እያላችሁ ህዝብ ሐሳሪው ህዝብ አስፈቹም ህዝብ ነው። ስለዚህ አይ ዶንት ኬር አያገባኝም። እኔ እናንተ በቆማችሁበት እንትን አልቆምም።
በፍጹም አልቆምም ጆኒ በፍጹም we are different that's why በቃ እኔ ተለየ ሰው ነኝ ከእናንተ እኔ ብቻዬን እቀራታለሁ እንጂ የኔ አስተሳሰብና የኔ አስተሳሰብ ነው አለቀ ነገ ደግሞ አይሻለሁ እያንዳንድሽ እግዚአብሔር ምስክሬ ነው የምላችሁ እያንዳንድሽ የምታለቅሽበት ቀን ገና ነው ይናፍቃል የምታለቅሽበት ቀን ዛሬ እሱ ቤተሰብ ስላለው ተፈቷል ብዙ ደግሞ ማንም አስተዋይ የሌላቸው ጠያቂ የሌላቸው ደግሞ እየማቀቁ ነው ያሉት እሱ ፓስፖርት ስላለው ተፈቷል ያ ነው ይሄ ነው ሀገር ለኔ እኔ ከብት ማየት ነው ያስጠላኝ በዚህ ሰዓት ከአዶናይ ቀጥሎ ሌላ ሰበርና አስደሳች መረጃ ተሰምቷል። ወጣቷ ቲክቶከር ጃኒ ከአዶናይ ቀጥሎ ከእስር ተፈታለች። ለቀናት በፌዴራል ፖሊስ ቁጥጥር ስር የነበረችው እህታችን ጃኒ አሁን ከመሸ መፈታቷ ሰምቻለሁ። ለመላው የጃኒ ቤተሰቦች፣ ወዳጆች እንዲሁም ደግሞ አድናቂዎች እንኳን ደስ ያላችሁ። እህቴ ጃኒ እንኳን ለቤትሽ አበቃሽ መልእክቴ ነው። ፎሎ በማድረግ ቤተሰብ መሆናችሁ ደግሞ አዘንጉም። አዶናይ ተፈቱ አሉ ምርመራውን ጨርሰው ላይ ተፈቱት። አይ ዶንት ኖ እንኳን ደስ ያላችሁ። ቲክቶክ በአዶናይ እናት ፎቶና ቪዲዮ ተጥለቅልቋል። የአዶናይ እናት እንኳን ደስ ያላችሁ። እኛ ህሊና ቢስ ማህበረሰብ ስለሆንን ነው እንጂ የማን እናት መሰላችሁ ፎቶ ሊጥለቀለቅ የሚገባው። አዲስ ሞመንት ከአዶናይ በህይወት አለ። 3 ቀን ነው እስር ቤት ታስሮ የተፈታው። ከሱ በላይ ሀገርን ሊጠቅም የሚችል ሀገር ብዙ ዋጋ የከፈለችለት ሜዲካል ዶክተር ሰርጅን የሆነ ወጣት ልጅ በጎንደር ዩኒቨርሲቲ ሜዲካል ስኩል ውስጥ ተገሏል። አቤኔዘር ይባላል፣ ዶክተር አቤኔዘር ይባላል። ቲክቶክ በሱ ፎቶ ሊጥለቀለቅ ይገባ ነበር። አይ ወንደር ይሄ ልጅ ግን ወለጋ ዩኒቨርሲቲ ወይ ደሚዶሎ ዩኒቨርሲቲ ሰምዌር ኢን ኦሮሚያ ቢሞት ሁልሽም ታብጂ ነበር፣ ጥቁር ትለብሺ ነበር። መማርም 2 ሚሊዮን ተምችና ኩኩባ ፎሎወሮቿን ይዛ መታ ጥቁር ለብሳ ድምፅ ትሆን ነበር። እንዲህ እያለች ፊልተሯ እንደቀነ አያችሁ። ለሰው ልጅ ህይወት ማተር የሚያደርገው ዲፔንዲንግ ኦን ማንገደለው፣ የተገደለ፣ የአካባቢው ቦታው፣ የሟች ማንነት ምናምንን አጣርተሽ ነው የምታዝኑልሽ። እኔ ልጁ ምን እንደሆነ አላውቅም። ስሙ አቤኔዘር ነው። ድሃ እናት፣ ኢትዮጵያዊት እናት ለሀገር አሳድጋ ለሀገር አብቅታው ዶክተር ነው። ሀገር ዋጋ የከፈለችለት ነው። ቀጥሎ ሰርጀን የሚሆን የተማረ የበቃ ልጅ ሀገራችን አታለች። ብዙ ገበሬን፣ ህፃናትን፣ ምስኪንዬ ሰዎችን ህይወት ሊያድን የሚችል ኢትዮጵያዊ ወንድሜ ተገድሏል። ኦኬ ፎቶ ላድርግ እንደሆነ and also he's on TikTok። ዶክተር አቤኔዘር ተገድሏል ጎንደር ዩኒቨርሲቲ ውስጥ። ዶክተር አቤኔዘር ጎንደር ዩኒቨርሲቲ ውስጥ ተገድሏል። ዋይ ለምንድን ነው ቲክቶክ ማይወራው? ቲክቶከር እኮ ነው እሱ። ዶክተር ሰርጅን፣ ስለ ብዙ ነገሮች የሚያስተምር ነው። ጠቃሚ የሆነ ልጅ፣ ሀገርን የሚጠቅም ሀገር ብዙ ዋጋ የከፈለችለት እናቱ ብዙ ዋጋ የከፈለችለት ወንድሜ ተገድሏል። ለምንድን ነው ቲክቶክ ዝምታውን የመረጠው? እኔ አሁን ስለዚህ ነፍስ ለማውራት አትሊስት to show we care ደሚዶሎ ዩኒቨርሲቲ መሞት አለበት። ምን መሆን አለበት የልጅ እንዲታዘንለት? ምን መሆን አለበት? ይህ እኮ የዘር ጉዳይ አይደለም፣ የሰው ልጅ የመሆን ጉዳይ ነው። የሰው ልጅ
የመሆን ጉዳይ ነው። ስለ ሀገር ነው እያወራ ያለው። ስለ ሀገር እያወራ ነው። አይ ነው የአዶናይ እናት ታሳዝናለች። ልጇ 3 ቀን እስር ቤት አድሯል። እኔም ስጨነቅ ነበረ፣ ለአዶናይ ጉዳይ ስጨናነቅ ነበር። ወጣት ልጅ ነው፣ ህይወቱ ኢዚ ነው። ካናዳ ሀገር ስራ አቁሞ ራሱን ቻሌንጅ ለማድረግ በብዙ ስትሬስ እና ምናምን ውስጥ ያለፈ ልጅ ነው። ሃርደስት ቲንግ በአዶናይ ህይወት ዲፕረስድ ሆኖ ፒዛ መብላቱ ነው ምናምን። አይ ጌት ኢት ላይፍ ኢዝ ሶ ሃርድ ለአዶናይ። አይ ጌት ኢት ብዙ ዋጋ ከፍላለች የአዶናይ እናት። እኔም እናት ነኝ፣ እረዳታለሁ። ግን ሀገሬ ዶክተር አታለች፣ ሰርጅን አታለች። ብዙ ድሃ ምስኪንዬ ገበሬን ህይወትን የሚያድን ብዙ እናቶችን ከሞት የሚታደግ ወጣት ልጅን፣ ብሩህ ተስፋ ያለው ወጣት ልጅን፣ ሀገሬ ብዙ ዋጋ የከፈለችበት ወጣት ልጅ ሞቶ ተገሎ ለምንድን ነው ስለዚህ ልጅ ማይወራው? ቲክቶክ ላይ ለምንድን ነው ማይወራው? ለማንኛውም ምርጦችዬ ዛሬ ቪዲዮቻችን እነኚህን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።